አራዳ ቅዳሜ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር ዋስተን የምናቀርብላችሁ እኔና አሁን በየነና እኔም ማዝመራው ሙሉ ሰው በጋራ በመሆን ነው። አብራችሁን ቆዩ። አልኮል ሳይጠጣ የሚሰክርበት እንግዳ በሽታ መጣ እየተባለ ነው። አልኮል ሳትጠጣ የሚያሰክር በሽታ መጣ እየተባለ ነው። የምርህ ነው? የምር ነው። ዜናው ነው የሚለው እንግዲህ። እሺ፣ ይህ እንግዳ በሽታ ያጋጠመው ግለሰብ እንግዲህ አዲስ መተግበሪያ ያበለጸገ መሆኑ ተሰማ። ማለት አፕሊኬሽኑ ለምን እንደሚጠቅም አላቅም። ኤሪክ ፑሊን የተባለ ግለሰብ ምንም እንኳን የአልኮል መጠጥ ጨርሶ ጠጥቶ ባያቅም ላለፉት 10 ዓመታት ያህል በአልኮል የሰከረ የሚመስልበት እንግዳ ሁኔታ ያጋጠመው እንደነበር ተገልጿል። አሁን ይሄ አጀብ እኮ አልኮል በአፉ ዞሮ አያቅም፣ ጠጥቶ አያቅም፣ ግን ቁጭ ብሎ ሃንጎቨር ይዟል እንዴ! አስባ አበቃ ሀገር ሰላም ብላ አሁን እኮ ብዙ ቦታዎች ትሄዳለህ። አዝሚያው ስብሰባ ላይ ገብተህ እንግዲህ በጨዋነት ሳትጠጣ ስብሰባ ልክ አይደል? ደግሞ የቆየ ነው። አዎ ማለት 10 ዓመታት ቆይቶ 10 ዓመታት እኮ ነው ጠጥቶ አያውቅም። አልኮል ሰውየው አልኮል በመዞርበት አይዞርም፣ ግን አልኮል እንደጠጣ ሰው ይሰክራል ነው የተባለው። ግለሰቡ ከዓመታት በኋላ ኦቶብሮሪ ሲንድሮም ሲንድሮም የበሽታ አይነት ነው በተባለ ብርቅዬ የጤና እክል መያዙ ተረጋግጧል ነው የተባለው። እኔ እንደዚህ አይነት ህመም አይቻልም። እውነትም ብርቅዬ ነው እንዴ! ቢራ ፋብሪካዎች ጥሩ አይደለም። መስከር ቢወድ ሰው እኮ ይመመኝ ብሎ የሚመኘው በሽታ ነው። ያለ ወጪ ነው ሞቅ የሚል። ይሄ ሰውዬ እኮ አይነዳም። እፍ በል ከተባለ ምንም ሳይጠጣ ራሴ ሰሙት አልጠጣሁም። ማንም አያምነው ነው። የጤና እክሉ በሰውነታችን የጨጓራ አንጀት ክፍል ውስጥ የሚገኝ ረቂቅ ተዋሲያን ካርቦሃይድሬትን ወደ አልኮል በመቀየር በደም ውስጥ ከፍተኛ የአልኮል መጠን እንዲመረት የሚያደርግ ነው። በስመ አብ! በጣም ያስፈራል። ወይ ተፈጥሮ እንዴ! ደሜን ድራፍት ላይ ያደረገው አንተ ደግሞ ይደንቃል በጣም። ታዲያ እኮ ሙሉ ሰውነቴ በርሜል ሆነ ማለት ነው። አይመጣው አይመመኝ ማለትስ ይሄንን ነው። አሁን እኮ ይሄ ሳይጠጣ የሰከረ ማለት እኮ ሳይበላው ያከከ ማለት እኮ ነው አይደል? ምን ሳይበላ ታካለህ? ሳይበላው ስትል ከምግብ ጋር እያያዝኩትና ለካ ታድሎ ግን ሳይከፍል እኮ እያልኩ እኮ ብር ሳይወጣ እድሜ ልኩን ሃፒ አወር ነው። በዚህም ምክንያት እንግዲህ ግለሰቡ እንደ መለፍለፍ፣ የሀሳብ መበታተን፣ የአይምሮ ጭጋግና ካፍ የሚወጣ አልኮል ጠረን የመሳሰሉ ጠረን አለው። ይለፈልፋል እኮ ነው። አይመጣውም እኮ ነው። ሳጠጣ መስከር ይሄ እውነት በቃ። አንዳንድ በሽታ ግን ባላንስ አያደርግም። ኧረ በጣም በእውነት አሁን እኛ ሀገር ቢሆን ማን ያምንሃል? ማንም ወይ አዝመራው ነው የሚለው ሰው መጣ ግን እኔ እንደ ያው ምን አይነት በሽታ እንደሚመኝ ታውቃለህ? ሰው በሽታ አይመኝም አይደል? እንዲያው ሳትጠጣ የሚያሰክር ሳይሆን ይሄ ሳትሰራ ደሞዝ የሚሰጥ ኪስ የሚሞላ አይነት በሽታ የለም እንዴ? አንዳንድ የሆነ ደሜን ወደ ብር የሚቀይር ግን እኮ ደስ አይልም ታውቃለህ? ሳትሰራ የመጣ በላብህ ያልሆነ ገንዘብ በደንብም ደግሞ በጥሩ ነገር አታጥፈው እና እንደዚያ ነገር አትመኝ በፍጹም። አዝሜ እስኪ ይምጣና እናያለን። እሱ እኔ ቁጭ ብዬ ይምጣና እስኪ ያስጠላኝ። አፕሊኬሽኑን ይሰራል አሉ። አሁን ይሄን አፕሊኬሽኑ እሱ ይሰራ ነው። አፕሊኬሽን ሰራ እንግዲህ ሰራው ነው የሚለው። ያው እያበለጸገ ነው። ሰካራም ይሰራው አፕሊኬሽን ምን ለማድረግ ነው የሚያበለጽገው? ቆይ አልገባኝም። እንግዲህ የአልኮል ጠረን የመሳሰሉ ነገሮች ከአፉ ይወጣል፣ በምልክት ይታዩበታል ነው የተባለው። ይህ የጤና እክል ከጊዜ ወደ ጊዜ እየገፋና ሊገመት በማይችል መልኩ እየተባባሰ በመምጣቱ ኤሪክ ያው ግለሰቡ በ2023 ጀምሮ ሙሉ በሙሉ ከስራ ገበታው ለመለየት መገደዱ ታውቋል። ዴስቲኔሽን ነው በጣም እኮ ልክ አይደለም። አንዳንድ በሽታ እንግዲህ ምን ነበር ዴስቲኔሽን ሌላ ውስጥ እንዳልገባ ዴስቲኔሽን መዳረሻ ማለት ነው። አይ ፈርመንቴሽን ልትደርስ ዴስቲኔሽን። ለማንኛውም እንቀጥለው ግድ የለም። በሽታው በሕክምና ባለሙያዎችና በቤተሰቦች ዘንድ ጭምር ለዓመታት ጥርጣሬና አለማመን ፈጥሮ ነበር ነው ያለው። እውነት ነው። አሁን ሚስት እንዴት ታምናለች? ሚስቱ እንኳን ላልታምነው ትችላለች። ምክንያቱም አብሯት አድሮ ጠዋት ሲነቃ ከሰከረ ልትረዳው ትችላለች። እሺ ስራ ውሎ መጥቶ ሞቅ ብሎ ሲገባ እንዴት ታምናለች? በነገራችን ላይ ቤተሰብ ሊረዳ ይችላል። መስሪያ ቤትህ ግን አይረዳም አለ እኮ። ቤተሰብና ዶክተሮች ሁሉ አልተረዱትም። አይረዱትም። ቤተሰብ ግን መቼም ከጊዜ ሂደት ሊረዳ ይችላል ብዬ አስባለሁ። አሁን ቆይ ሕክምናው መድኃኒት ቢገኝለት መድኃኒትና መጠጥ አንድ ላይ አይደለም፣ ግን ይደብረዋል። ሊከሽፍ ነው አሳቢ ገብቷል። ክኒን የምትወስድ ከሆነ መጠጣት ጠጣ ይባላል። ይሄ ሰውዬ ደሙ መጠጥ ሆኗል። ክኒን ሲውጥ ይከሽፋል ነው
አንዳንድ ሰካራሞች ቢያገኙት እኮ እሱን ደም ይሰጠል ደሙ ነው። አይ የለውበትም እዚህ ላይ ደም አይለግስም ሰውዬ። አዎ ደም ከለገሰ ሰካራም ብቻ ነው የተለገሰለት ሰው። ኤሪክና ባለቤቱ ሳራ አሁን ላይ ስለ በሽታው ማህበረሰቡ ያለውን ግንዛቤ ለማሳደግ ከፍተኛ ጥረት እያደረጉ ይገኛል። በተጨማሪም ተመሳሳይ የጤና እክል ያለባቸው ሰዎች የበሽታውን ምልክቶች እንዲከታተሉትና ተገቢውን የሕክምና እርዳታ እንዲያገኙ የሚያስችል አብስትራክት የተሰኘ አዲስ የሞባይል መተግበሪያ አበልጽገዋል። አሁን ይሄ ቆንጆ እንዲረዱ ብቻ ለማድረግ ነው። ስለበሽታው የገቢ ምንጭ ነው እንጂ ገባረለ። አንዳንዴ ይኸውልህ በሽታ ሲመጣ አንተ ኮንክ የመጀመሪያው ማለቃቀስ አያስፈልግም። አፕሊኬሽኗ በገንዘብ ነው ዳውንሎድ የሚደረገው። ስለዚህ የዚህ በሽታ ኦነር እሱ ነው። ታማሚ እንዳለ አማክረ የሚለው እሱ ነው። ስለዚህ ከዚህ በኋላ ከዳነ ነው የሚደብረው። በቃ ይሄ ደው ሃንጎቨርም ይዞት ኪሱም ይሞላል። በጣም አሪፍ ነው። በጣም አሪፍ ነው። አያት ባለቤቱ ግን ተረድተዋለች። ስማርት ባለቤት ይመች። ስለዚህ እሷም አብራ አግዛው ነው እንግዲህ ያበለጸጉት አፕሊኬሽኑ። እሷ ያው ስላልሰከረች አትስትም። እሱ ግን ወደ ቀጣይ ዜና ስናልፍ ደግሞ በትዳር አጋር ፍለጋ ተደጋጋሚ እምቢተኝነት የገጠመው ግለሰብ መልኩን ለመቀየር $50,000 በላይ ማውጣቱ አነጋጋሪ ሆነ። አንድ ግለሰብ የፊቱን ገጽታ ሙሉ በሙሉ ለመቀየር ለማስተካከል ከተለያዩ የፕላስቲክ ሰርጀሪ ወይም ደግሞ የመልክ ማስተካከያ ሕክምና ሂደቶች ላይ $50,000 በላይ ወጪ ማድረጉን ተከትሎ እንግዲህ በማህበራዊ ሚዲያ በበይነ መረብ ኦንላይን ላይ ሰፊ ትኩረትን አግኝቷል። $50,000 ግን ብዙ እኮ ነው። አዎ በጣም ብዙ ነው እንጂ ሴት ለማግኘት ማለት ትዳር ለማግኘት ጊዜ የሰጠህን ተፈጥሮ መካዱ ጥሩ አይደለም። ትክክል። ደግሞ እኔ የሚገርምህ ፊቱ አይደለም። ፊቱ ግንኙነት እንግዲህ ያደርጋል እኮ እምቢ እያሉት ነው እንጂ ለትዳር አሁን እዚህ ጋር እንደምንሰማው ውስጣዊ ውበትን አላያሉ ሴቶቹ። እኔ ሌላ ችግር ከሌለበት ይሄ ሰውዬ በመልኩ ብቻ አይደለም እኔ እንጃ ማለት መጀመሪያ በመልኩ አፕሩቭ ካላረጉት ይመስለኛል ውበት ውስጣዊ ነው። ግለሰቡ ለውሳኔው ምክንያት ሲያስረዳ እንግዲህ በትዳር አጋር ፍለጋና በግንኙነቶች ወይም ዴቲንግ ውስጥ ለአመታት ያጋጠመው ተደጋጋሚ ውድቅ መደረግ ለጋብቻ ሲጠይቅ እንዲሁም ያለምንም ምክንያት መገለል ሲደርስበት ራሱን እንዲጠራጠር አድርጎታል። በራስ የመተማመኑ ስሜት ለመመለስና ውጫዊ ገጽታውን ለማሻሻል ወደ ሕክምና ለመግባት መገደዱንም ገልጾ ነበር። ችግሩ እኮ መልኩ አይደለም አዝሜ፣ ያልተረዳው ነገር አስበዋል። ግንኙነት እኮ ይፈጥራል አይደለም፣ መልኩ አይደለም ኪሱ ነው። ጎበዝ ኪሱማ እንዳትልማ $50,000 እኮ ከፍሎ ያስቀየረ ለፊቱ ነው እሱ ያውጣው። እነሱ ነው ኢንቨስት ማድረግ የሳተው እሱ ነው። አይ ምናልባት ያው ፊቱን ከመቀየሩ በፊት የነሱን ፊት የሆነ ፔዲኪር ምናምን ማሰሪያ ቢሰጥ የጥፍር ቀለም ከበብ ነበር። የጥፍር ቀለም በእርግጥ ኪሱን አይተውም አንዳንድ ሰው ብዙ ሰዎች ላያገቡ ይችላሉ። ኪስህ በጣም ስለሞላ ውስጣዊ ፍቅር ካላሸነፈ ሚስት ልታገኝ አትችልም ብዬ አስባለሁ። በእርግጥ አንዱ መስፈርት ሊሆን ይችላል ለአንዳንድ ሴቶች። ሁሉንም አንልም እኮ አብረን አንወቅጥም እኮ። እንግዲህ ይህ ክስተት በማህበራዊ ሚዲያ ተጠቃሚዎች ዘንድ የተለያየ አስተያየትን ያስነሳ ሲሆን ግለሰቡ በራስ የመተማመን ስሜቱን የሰለቡበት ድክመቶች እነሱን ለመቅረፍ የወሰደውን እርምጃ እና ያሳየውን ድፍረት እያደነቁ ይገኛሉ። እኔ $50,000 ግን ፌር አይደለም። $50,000 ምንድን ነው? ምን አርጉት ነው? አክሰፕት ማድረግ እኮ ነው። አሁን 50 ሴንትም ቆንጆ እኮ ነው አይደለ እንዴ? እኔ ብዙ ፉንጋ ወንዶች አውቃለሁኝ። ፉንጋ የሚባለው ወንድ ሲጀመር ከጉማሬ መለስ ካለ በቂ ነው ይባላል። በእኛ አባባል ወንድ ልጅ ከጉማሬ መለስ ካለ በቂ ነው። ወንድነቱ ነው የሚፈለገው። ወንድነቱ ነው የሚፈለገው አይደለም? ወንድነቱ ነው እንጂ የሚፈለገው ይሄ መልክ ማሸማሙን ቅንድብ መሰራት ምናምን ምን ይሰራለታል? ወንድነቱ ለሱ $50,000 ያወጣል። በኖራ ሳሙና ለቀለቀ ይልቅ $50,000 ቆንጆ ሰርግ ቢያሰርግላት እኮ እንደዚህ አደርግልሻለሁ ቢላት ኢንቨስትመንቱን ያላወቀው እሱ። እንዲህ አይነት ከፍተኛ ወጪ የሚጠይቅና ሰፊ የመልክ ለውጥ
ማድረግ አስፈላጊነቱ ላይ ጥያቄ እያነሱም ይገኛሉ ብዙ ሰዎች። አየህ እኔ ያልኩት ነገር ደረሰው እዚህ ጋር ነው ዋናው ነገር። አየህ ለምንድን ነው ወጪ ምንድን ነው? እኔም ግራ ገባኝ። ግን አያስፈልግም ዝም ብሎ ቢደግስ እሺ ይባላል። እንደነገርኩ ነው በደንብ በቃ ማለት $50,000 በሌላ ነገር ቢያብቃቃው ኑሮ ያገኝ ነበር ለማለት ነው። ለማንኛውም እንደዚህ አይነት በራስ መተማመናችሁ ትንሽ አነስ ያለ ሰዎች ቆፍጠን በሉ። ወደ ቀጣይ ዜና ስናልፍ በህፃንነቱ የታገተው ግለሰብ ከ70 ዓመታት በኋላ ከቤተሰቡ ጋር ተቀላቀለ። እኔ ያልገባኝ ነገር 70 ዓመት ሙሉ ወላጆቹ ኖሩ ነው? እንዴት ነው 70 ዓመት? በእርግጠኝነት ዞሮ ወይ ሌላ ወንድም ያጽናል ሊሆን ይችላል። ሞተ ተብሏል። በእርግጠኝነት እንግዲህ እንደ አውሮፓውያን አቆጣጠር በ1951 በካሊፎርኒያ የኦክላንድ ከሚገኝ መናፈሻ ውስጥ በ6 ዓመቱ የታገተው ሉዊስ አርማንዶ ከ73 ዓመት በኋላ ከተለየው ቤተሰቡ ጋር መገናኘቱ ተሰማን የተባለው። ምን ሊሰራ መጣ? እንዴ ግራ ገባ። 73 ዓመት ምን ያደርጋል? በቃ እዛው እኮ ነው። አጋቾቹ ተመችተውታል እኮ ገባረ። አጋቾቹ ተመችተውት ኖር። ባይመቹትስ? የለመደው ያልተመቸውን ቦታ ያንን ያጋቾች ቦታ ነው። ምን ሊያደርግ ይሄዳል? ሳይሆን አጋቾች ካልተመቹማ ወይ ትሞታለህ ወይ ገሉሃል። ልክ ነው። እሱማ ያው ተመቹት ነው። ዞሮ አድጎ መጣ። አድጎ ሳይሆን አርጅቶ የሀገር ሽማግሌ ሆኖ እንዴ ኑ እንሂድ ሌላቸው ነው የመጣ። ተመለስኩማዬ እርሱም እናት አሉት ነው የሚባለው። በወቅቱ እንግዲህ አንዲት ሴት ከረሜላ እገዛልሃለሁ በሚል ማታለያ ይዘው እንደጠፋች ይታወሳል። እንዴ በ1951 ከረሜላ ነበር እዛ ማለት ነው። እኛ ሀገርም ነበር እንኳን 51 ታዲያ አልነበረም ነበር። ማንንም ጠይቅ። ከረሜላ ተዋዝም ከረሜላ እኮ የጥንት ናት እንዴ። ደስታ ከረሜላ ነበር። ከማር ራሱ ሳትቀድም ትቀራለች። በጣም እንዴ ደስታ ከረሜላ እኮ በጣም እኮ የጥንት እኮ የሚገርም ነው። አባቶቻችን አሁን ጠብተዋል ከረሜላ በደንብ እና ጡት ብቻ ነው። ከሀገሪቱ አንድ ጫፍ ወደ ሌላኛው ጫፍ ተወስዶ ሌላ ማንነት ተሰጥቶት እንዲያድግ ቢደረግም የልጁ ቤተሰቦች ግን ላለፉት 10 ዓመታት 10 ብሎ አያሳነሱት ላለፉት 17 ዓመታት እሱን የማግኘት ተስፋቸውን ጨርሰው አልቆረጡም ነበር። እየፈለጉ ነበር። እሺ እሱ እኮ በከረሜላ ሄደ። አሁን ለዚህ ነው ልጆች አንዳንዴ ግዙልኝ ሲሉ አትከልክሉ። ምክንያቱም ቤት ያላዩትን ነገር የሆነ ሰው ሲያሳያቸው አባታቸው ይመስላቸዋል። ይሄዳሉ። ከባድ ነው ማለት በጣም ይሄ በጣም ከባድ ነገር ነው። በተለይ በልጅ በኩል በልጅ ዙሪያ አሁንም እኛ ጥንቃቄ ማለት የምናደርገው ብዙ ነገር ሊኖር ይችላል፣ ግን ፈጣሪ ይጠብቅ ነው እንጂ ልጅን በቃ ምንም አሁን ይሄ ልጅ የሀብታም ልጅ ሊሆን ይችላል። ምናልባት ከግቢ በሆነች ቅጽበት ወጥቶ ሊሆን ይችላል። ስንቱ ዝም ብሎ ያለ ግቢ የሚኖር ሰው አለ። እየጠበቀ ነው እኮ ነው የላይኛው እንዲሁ ዝም ቢወስዱት ማንም አይተው። ግን ምን መሰለህ አዝሜ ተመችቶት መሰለኝ እኔ ልጁ አሳደጉት እኮ ችግር እንደሆነ ይለምዳል እኮ አብሯቸው ችግርንም ተላምዶ 6 ዓመትም ስለሆነ ወዲያው አይምሮ ምንም ችግር የለው። በነገርህ ላይ ባይመለስ ነው የሚሻለው። እዛው ካጋቾች ጋር ሰው ተጋብቶ ተራብቶ መኖር ነው እንጂ ያለበት ወደ ሌላ በ70 ዓመቱ ምን ይሰራ ይመጣል? አንዱ ትዝ ይላል የሆነ ፊልም ያለ ጥፋቱ የእድሜ ልክ እስራት ተፈረደበትና ከዛ በ22 ዓመቱ ገባ። 90 ዓመት ሆነው 90 ዓመቱ ላይ ነፃ ወጥተሃል አሉት። በምህረት ለቀቁት። ነፃ ወጥተሃል አሉት። ምን ልሰራ ሄዳለሁ? ወዴት ሄዳለሁ? እዚሁ ሁሉ ለዓመታት ተቋርጦ የነበረው የቤተሰቡ ትስስር እንደገና ሊቀጥል የቻለው የአልቢኖ የቅርብ ዘመድ በወሰደው የዲኤንኤ ምርመራ አማካኝነት በተገኘ ፍንጭ ነው ተብሏል። እንግዲህ ያው መርማሪዎቹ ግለሰቡ ያለበትን ቦታ መድረስ በመቻላቸውና ታሪኩን ማጠቃለያ ሆነው ባለስልጣናት ያው እንደ አውሮፓውያን አቆጣጠር በ2024 የግለሰቡን ትክክለኛ ማንነት ካረጋገጡ በኋላ ከባዮሎጂካል ቤተሰቡ ጋር እንዲቀላቀል አድርገዋል የተባለው ያው አየህ የሰለጠና ሀገርም ነው ዲኤንኤ ተመርምሮ ምን ብሎ ምናምን ነው እንጂ እዚህ ጋር እኔ ነኝ ስላለ ብቻ ግን እዚህ ላይ ስት ይችላል እንዴ ገና አቴና አይመስልም ምናምን ይላል ሰው። እኛ ሀገር ሰው አይን መልኩም ራሱ ደም ግባት ያስታውቃል። ፎቶም ይኖርሃል
አሁን የኔ የህፃነት ፎቶዬና የአሁኑ ፎቶዬ ላይ አይገናኝም። አንተን ግን አይቻሉ ባለፈው ሳይተኝ ራሴ ነኝ አንተ ራስህ ነህ። ምን አይ እዚህ ቢያስቸግር ሰው ቢጠፋ እንኳን ቢከፋ ቅዳሜ ከሰዓት መጥቶ ያገኛሉ። ቀላል ነው። እዚሁኛው ጋር ትክክል። ቅዳሜ ከሰዓት ይመጣል። አፋላጊ ይገናኛል። በአሜሪካ ታሪክ ረጅም ጊዜ ከፈጁት የብዙዎችን ትኩረት ከወሰደው ከነበሩት የጠፉ ህፃናት መዝገቦች መካከል አንዱ ይሄ ነው። በአስደናቂ በመሆኑም ብዙ ሰዎችን እንዲደመም አድርጓል የተባለው ግን ልክ ነው። አሁን የጠፋው ህፃን ሳይሆን መባል ያለበት የተገኘው አዛውንት ነው። ሰውየው እኮ 73 ዓመት ሞልቶታል። በጣም ትክክል። አቦለድ ላይ ያለውን ልጅ አይተዋል? አደገ እንዴ? አድጎ አሁን እንትን ብሏል። በቃ ማለት እጃጅቷል፣ አርጅቷል። አቦለድ መብላት ጀምሮ ጥርሱ አይድረስ ነው። ለማንኛውም ዜናው ይሄን ይመስል ነበር። እንግዲህ ናሆሜ አራዳ ዜና የሳምንቱ ይሄን ይመስል ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለህዝባችን ይሁን። አራዳ ቅዳሜ ይቀጥላል። እናመሰግናለን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።